ሄሮኪ ተመልሻለሁ። በቃ እኔ ተመልሻለሁ። ብሩክ አለክ? ብሩክ ሰላም ነው። እስማኤል አንዴ ሚዩት አድርጋውን የገባው ልጅ። ኦኬ ብሩኪ ካለክ ጓደኞችን አስገባና ሊጡን እኔ ልክፈትና ላሳያቸው። ሊጥ ብቻ አይደለም ሀባብም ጭምር እንደገና የሾላ ዛፍ በሴት ብልት ቅርጽ ተሰርቶ በሱ ላይ ስሜት መወጣት እንደሚችሉ ላውጣ አለ። ተመለስ። ኦኬ እስክትመለስ ድረስ ጓደኞቹ ይመጣሉ ስላልክ ተሰብስባችሁ እየሰበካችሁ ነው ወይስ አንድ ሙስሊም ክርስቲያን ሲሆን አላየንም? እናንተ ጋር ምን እያስተማራችሁ ነው? ስድብና ስድብ ብቻ። ምንም አይነት እውቀት የላችሁም እኮ ምንም አይነት እውቀት አስተምሩ እስቲ ለሰው። ስድብ አይደለም። መስበክ ከፈለጋችሁ ስበኩ። አንድ አሳዩን። ሙስሊም ክርስቲያን አድርጋችሁ አንድ ሰው አሳዩን። አንድ አታሳዩን። እሱ ጋር ሂዱ እስቲ። እስማኤል ተረጋጋ። ክርስቲያኑ ሁሉ ሙስሊም እየሆነ ነው። ምን እየሰራችሁ ነው እናንተ? ተረጋጋ። ሰው ወደ እስልምና ወደ ሞት ነው እየሄደ ያለው። እናዝምታለን እንጂ ወዴት ሞት? ወደ ምን ሞት? አሳዩና ፕሩቭ አሳዩን። እስቲ አንድ ቀን እናንተ ድፍረት ካላችሁ ስለ መጽሐፎቻችን ጠይቁን ብላችሁ እስቲ ርዕስ አድርጉና ጠይቁ እስቲ። አንድ ቀን ድፍረት ካላችሁ ዋሎ ይበላችሁ። ከየት ነው? ከገበያ ነው የመጣው? ምንድነው? ተረጋጋ። ምንድነው? ይቻላል እንዴ ጋይስ? ያዘው አንተም ያዝ። አስተምሮትህ ምን እንደሆነ ላሳየህ ነው። አንተ አስተምሮት ምን እንደሆነ ሊጥ አብኩተህ ያዝ። በቃ ማይክን ያዝ። እንደ ሴት አትሽለጥለጥ። ሴቶቹም አቁመዋሉ እንደዚህ መሽለጥለጥ። አቁም በቃ። ከብቶች ናቸው። እውነት እስማኤል አትውረድ። አስተምሮትህን ላሳየህ። ወንድ ልጅ ቡክቶ አባብ እኛ የሚበቃንን እውቀት ይዘን እናንተ እየተማረ ላሳየህ ነው። ተረጋጋ። እኔ ያሳያለሁ። ምንም እንትን የምትለው ነገር የለም። ተረጋግተህ ትሰማለህ። አስተምሮትህ ኦኬ፣ ያስተምሮትህን ኦኬ፣ ያላስተማሩህን እኔ ዛሬ ያሳያለሁ። ምን እንደሚፈቅድ ማለት ነው። ምን እንደሚፈቅድ አሳያለሁ ማለት ነው። ኦኬ፣ ምን አድርገህ ስሜትህ መወጣት እንዳለብህ ማለት ነው። ለማንኛውም ወንድ ልጅ ሊጥ አብኩቶ ኦኬ፣ ልንገርህ መጽሐፍ ቅዱስን ባሳይ ወይ ደግሞ ታች ወርዳ አዳምጥ። ይሄንን ሀባብ ስሜት እንድታወጣ ሊጥ እንድትጠቀም ሌዘር ስኪን ከተሰራ ኦኬ፣ ሴቶች ደግሞ ከሱ ተጠቅመው ከኪውከምበር ተጠቅመው ስሜታቸውን ማውጣት እንደሚችሉ ይናገራል አለ ሀዲሶቻችሁ ላይ አስተምሮታችሁ ላይ ማለት ነውና ብዙም እንትን ባትሉ ጥሩ ነው። አስተምሮታችሁን ወደ ኋላ መለስ ብላችሁ በደንብ ተመልከቱት ለማለት ነው። ከመሳደብ በፊት የኔ አስተምሮ ምን ይመስላል የሚለውን መለስ ብላችሁ እዩ። ሴቶች ከቁርበት የተሰራ ኦኬ፣ አክራን ቢጅ የሚባል ኦኬ፣ ልክ እንደ ኩከምበር ወይም ደግሞ ስሞል የሆነ ስኳሽ ኦኬ፣ ዝኩኒ ማለት ነው። በሱ ስሜቷን ማውጣት ትችላለች ብሎ ያስተምርሃል። አስተምሮትህ ነው እና መሀይሞች ናቸው ደደቦች ናቸው ስትል የአንተ አስተምሮት ምንድን ነው የሚለውን ይዘህ መተህ ማውራት ተገቢ ነው። በእኛስ በክርስትና አስተምሮት ስለ ጊዜያዊ ስሜት ምን ብሎ አስተምሯል? ላውጣለህ እንዴ? አንደኛ ቆሮንቶስ ምዕራፍ 6 ከቁጥር 19 እስከ 20 ላይ እኔ አሁን ያልኩህን አንደኛ ቆሮንቶስ ላይ ምን ብሎ ይናገራል? አሁን እኔ የተጻፈውን ነው የነገርኩህ፣ ሊጥህን እንዴት እንደምትጠቀም ማለት ነው አብኩተህ። እዚህ ጋር ግን ምን ይላል መሰለ? ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ማደሪያ ኦኬ፣ የመንፈስ ቅዱስ እንደሆነ አታውቁም? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። በዋጋ ተገዝታችኋልና ለራሳችሁ አይደላችሁም ይላል። ስለዚህ በስጋችሁ እግዚአብሔርን አክብሩ ብሎ ይናገራል መጽሐፍ ቅዱሳችን። እና ለጊዜያዊ ስሜት አሳልፎ የማይሰጥ አምላክ ነው ያለ፣ ሙሉ እምነትህን እሱ ላይ ካደረግክ ማለት ነው። ኦኬ፣ ሌላስ ቦታ ላይ ማቴዎስ ወንጌል ምዕራፍ 5 ላይ ምን ብሎ ተናግሯል? ክርስቶስ ማቴዎስ ወንጌል ላይ ምዕራፍ 5 ላይ ስለ ማየት
አይደለም በልብህ ተመኝተህ የፈለግከውን ሊጥ አብኩተህ ወይም ደግሞ ምንድነው የሚባለው ሀባብ በስተህ በብልት መልክ ወይ ደግሞ የሾላ ዛፍ ተጠቅመ ስሜት እንድታወጣ አይመክርህም ክርስትና። በልብህ እንኳን እንዳታስበው በአይንህ እንኳን እንዳታየው ይናገራል። በአይንህ እንኳን በአይናይቱ ልብህ እንዳያስበው ያስጠነቅቃል። በደንብ አድርጎ ያስጠነቅቃል። እና እናንተ ሃይማኖታችሁን አሰብኩም ወይ ስትል ማቴዎስ ወንጌል ምዕራፍ 25 ምዕራፍ 5 ከቁጥር 28 ላይ ምን ብሎ ይናገራል መሰለ? እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትንም ያን ጊዜም በልቡ ከእርሷ ጋር አመንዝሯል ይላል። ስሜትህን ተወጣ አይደለም። ስሜትህን በግዑዝ በሆነ አካል ላይ ተወጣው እያለ አይደለም። ያንተ አስተምሮ አሁን ገልጬልሃለሁ። ሐዲሱ ላይ ያለ በደንብ አባት ልጆቹን ያወጣበትን ላሳይ መጽሐፍ ምንም አታውቅም ከስሜት ውጪ ጊዜያዊ ስሜትህን ከማውጣት ውጪ ለጊዜያዊ ስሜት የቆንክ ከሆንክ ውጪ ለሌላ ነገር ምንም ነገር አታውቅም ማለት ነው። ስለዚህ እናንተ መሀይማን ናችሁ፣ ሃይማኖታችሁን አታስተምሩ ስትል ክርስትና ስለ ወሲብ ምን አስተምሯል? ያንተስ ደግሞ ሊጥህን አብኩተህ ያልቦካውን ሊጥህን እኮ ወሲብ እንድታደርግ ይናገራል። አውጥቼልሃለሁ፣ አይተሃል። ያበድክበት ነው ወይም ሲናገር ይሄንን አስተምሮትህ ይውጣል፣ ይጋለጣል ማለት ነው። ገና እናጋልጣለን። ከዚህ የበለጠ አለ ብዙ። ስለዚህ ራሳችሁን በጣም ጥንቃቄ አድርጉ። እዚህ ላይ ወጥታችሁ ስትናገሩ ማን ምን ይዟል፣ ማን ምንድን ነው የሚያውቀው የሚለውን አጣሩ። ማን አለ የሚለውን አጣሩ። ሽንት ቤት ገብቶ ይወጣል። ሽንት ቤቱ ላይ አርፎ ይነሳል። ከሽንት ቤቱ ላይ አርፎ ሲነሳ ያንተ ማዕድ ወይ ያንተ ውሃ ውስጥ ሲገባ ያባክነዋል ማለት ነው። በክሎታል ማለት ነው። ምግብህን ስትበላው ታይፎይድ በሽተኛ ነው የምትሆነው። የኬጂ ተማሪ ይህንን ያውቃል። አሁን ዝንብ አይወድም ማለት ነው። ዝንብ ያረፈበት ምግብ ትንሽዬ ወንድም አለኝ አይበላም። ለምን? ያመዋል። ይህን አስተምሮን ግን ነብዬ ጠጣ ብለዋል፣ ብላ ብለዋል። አይጡን ከቅቤ ውስጥ አውጡና ከገባበት ኮንቴነር፣ ምግብ ከምታስቀምጡበት ኮንቴነር አውጡና ብሉ ብለዋል። ይህንን በተጨባጭ ሐዲስ ላይ አለ። የቱን ነው? ማን ነው የማያውቀው? ማን ነው ማይም? እኔ ወይስ አንተ? እኛ ወይስ አንተ? አስተምሮትህ ልክ አይደለም። አንተን አንጠላህም፣ አስተምሮትህ ግን ልክ አይደለም። ስለዚህ ራሳችሁን አክብሩ። ለመሳደብ አትሞክሩ። ለመሳደብ ከሞክራችሁ የሚብስ ነገር ነው የሚመጣባችሁ። ከዚህ የበለጠ ራሳችሁን አክብራችሁ ጥያቄያችሁን ጠይቃችሁ ወይ ለምትጠየቁት ጥያቄ መልስ ሰጣችሁ ውረዱ። አለቀ። ይህንን ነው የሚመስለው። ሌሎች ወንድም እህቶች መቀጠል ትችላላችሁ። እዚህ ላይ የኛውነች የሚጣ ህልመኛዋ ሙስሊም ነሽ? ጥያቄ ነበረ መመለስ ትችያለሽ? እሺ መልሳለሁ። መሐመድ ዝንቦች መድኃኒት ይዞ ይመጣሉ ብሎ አስተምሯል እና መድኃኒት ይዞ ይመጣሉ ዝንቦች? እንዲህ ዝንቦች መድኃኒት ቆሻሻ ነው ሌላ ምን ያመጣሉ? እነሱ ቆሻሻ ቀስመው ነው የሚመጡት። ነብዮች ግን መድኃኒት ይዘው እንደሚመጡ ያወራል። ታምኝበታለህ? ትመጣለች ብለሽ ታምኛለሽ? አይ ማስረጃ ካለ እሱን አሳይሻለሁ። አንቺ አይ እንደ ሰብአዊነት አንቺ አሁን እንደ አንድ ሰው እንትን ይላል ብለሽ ታምኛለሽ ወይ? ማለት መድኃኒት ይዛ ትመጣለች ብለሽ ታምኛለሽ? ይሰማል ወይስ እኔ ጋር ብቻ ነው? እኔ ጋር ተቋርጦ ነው? ሚዩት ነች እኮ ልጅቷ።
አዎ እንጃ እኔ አድርገው ነው ወይስ አላውቅም። በቃ እንጃ እኔ ቃሌም የለም። ክርስቲያን ይችላሉ ምን ይችላሉ እኔ ምን አውቃለሁ ብለኝ ነው። እሺ ሌላ ሙስሊም ካላችሁ አንድ ቁጥር ጻፉና ግቡና ኦስማን መልስ ኦስማን ካላችሁ ተናገሩ። ኦስማን ልጠይቅልህና ወደ አንተ ላስተላልፈው። ጤና የሚመች ቦታ ይስጥልኝ። እንዴት ናችሁ? አማን ነው። አለን አለን። ግን ቃል አሁን እያወራ ነበርና አንድ ነገር ለማለት ልሞክር። እሱ ይቆይህና ኦስማን አንድ ሀቢብ ነብይ ላስገባሽ አይቀር መወያየት እኮ ነው። አንድ ልናገር እና እንድትወያይ እኮ ርዕስ ተቀምጧል። ለምንድን ነው እኛን አውቃችሁ እንደዚህ እያደረጋችሁ እኮ እኔ በተናገረው ሀሳብ ላይ ልከራከርልሽ አይደል? እሱ ይቆይ ቃል ርዕስ ለማስቀየር ስለሆነ ነው የሚገርም ስለማውቀው አይደለም። አንድ ጊዜ ፍቅር ኮሜንት ላይ ፈራከኝ ምናምን ትላለህ። ምንም ክርስቲያን አይፈራም። ግልጹ ልንገር፣ አጠገብ ጓደኛ ካለ ክርስቲያን ከሆነ አይፈራም። ግልጹ ልንገር እኮ ታዲያ ስታስወርደኝ እኮ እኔ አላስወረድኩም። ከፈለክ ራስ ልትወርድ ትችላለህ። ከፈለክ እንደፈለክ ሞዴሬተሮች ስለሚያውቁ ሊያወርዱ ይችላል። እኔ አላወረድኩም። ለማንኛውም ፈራክ አትበል። ኮሜንት ላይ ፈራው በል። አስተምሮቴ ያስፈራኛል፣ ስድህናቸው ያስፈራኛል በልና አውራ። ቃል እኔ አንድ ነገር ልንገርህ፣ ያስፈራኛል በል። አስተምሮቴ እኔ አሁን የማወራው ናቹራል ነገር ነው፣ ኖርማል ነገር ነው የማወራው። ብራዘር አንተም እኔ የምናምንባቸው ነገሮች የምናወራው ማለት ነው። መጀመሪያ እዚህ ጋር ለመማማር ነው የምንገባው፣ ወይ ለመጠየቅ ነው ወይ ለማስረዳት ነው። እዚህ ጋር ለምሳሌ አንድ ነገር ልንገርህ፣ ሰዎች በሙሉ ሙስሊም ቢሆኑ እኔ የምጠቀመው ነገር ምንድን ነው? እስልምና የሚያገኘው ነገር ቤኔፊት ምንድን ነው? ሰዎች በሙሉ አዳምጠኝ፣ አንድ ጊዜ አዳምጠኝ። አንድ ልጨርስ። እንደዚሁ ደግሞ በተገላቢጦች ደግሞ አስበው፣ ሰዎች ወደ ክርስትና ልመልስልህ። ሰዎች በሙሉ በዚህ ኦኬ፣ በእኛ ሀገር ውስጥ ሰዎች በሙሉ ሙስሊም ቢሆኑ የምትጠቀመው ምንድን ነው? ክርስቲያኖችን ወይ እስልምና ተቀበሉ ትላቸዋለህ። አልቀበሉም ካሉ እየተዋረዱ ግብር እንዲከፍሉ ታደርጋቸዋል። አንከፍልም ሲሉ ደግሞ አንገታቸውን ትቀላለህ ማለት ነው። ለአንተ ጥቅሙ ያ ነው። አስተምሮታችሁ ይሄ እኔ ልልህ የፈለግኩት ፖይንት እዚህ ጋር ስንማማር ቃል እያዳመጥ እንደ ትልቅ ሰው እናውራ። አባቱ እንደ ትልቅ ሰው እናውራ። ሌሎቹ ይወቁት ማለት ከፈለግ ይኸው አውቀውታል እኮ እንደ ትልቅ ሰው እናውራ። እኔ እያወራ ያለሁት ኖርማል፣ አንተ የምታምንበት እኔ የምማምንበት ነገር ነው። ገብቶሃል? አንድ ሰው ከእስልምና ወደ ክርስትና ቢገባ ለምሳሌ ሚጣ ከላይ ያለሽው ፕሮፋይል አንድ ጊዜ ሚዩት ማይክሽን አንሺ እና እስላም ነሽ ወይስ ክርስቲያን ነሽ? ከላይ ያለሽው ፕሮፋይል አንድ ጊዜ ከታች በኮሜንት አይ ቲንክ ወንድም እህቶች ሎጋ ውስጥ ይግባና አይ ቲንክ እንትን ብለሃል መሰለኝ። ምንም ነገር የለም ለማየት ሞክሬያለሁ። ምንም ነገር የለም። ታች የሚጽፉት ነገር ግራ የሚያጋባ ነው። እኛ ስለ ፖይንታችን ሀሊል ነው የሚለው ፓውል የምታረግ ከሆነ ራስን ታች ነው የምታገኘው። እኛ ሪፖርት ሰርችቶናል። ከሪፖርት አውጡልን ማለት ራሱ እዚህ ያላችሁ ክርስቲያኖች እንትን አድርጉ በእናታችሁ። ሶሪ ቀጥልቃል። ሎጋ እውነት ነው ክርስቲያኖች ሚጣ ማይክሽን አንቺን አንድ ጊዜ ሚጣ አለሽ? ኦኬ በቃ ወርዳትና ስትመጣ ትግባ። ሪፖርት እንድታረግ ትችላለች። እሺ አርጊያለሁ አለቃ ፈይሰል ሙክታር አለው ጥያቄ ነበረን። ይሄ መመለስ አቅሙ አለ ማለት ትመልስልን አለ? በትክክሉ ጠይቀኝና መልስልሃለሁ። ማለት እርሱን እያየው ነው። ዝንብ መድኃኒት ይዛ ትመጣለች እኮ። ከየት ነው ያገኘው? ከየትም ላምጣው? አንተ እየጠየቅኩህ ነው፣ መልስልኝ። ከዛ ከየት እንዳመጣው ትነግርሃለሁ። ይዛት መጣም ተበለኝ። ከየት እንዳመጣ ንገረኝ መጀመሪያ። ከየት እንዳመጣው ከነገርኩ በኋላ የራሴ ከሆነ ልቀበለው እስከነ ምንድነው ልጅ ከወለደ ይቀር እስከነ እንትኑ እንደሚባለው እንደዛ ልትለን ነው እንዴ? ሰውዬ
አሁን አንተ ዝም ብለህ ከራስህ ጭንቅላት ጠየቀኝ ይሁን ከመጽሐፍ ላይ አግኝተህ ይሁን የጠየቀኝ በምንድን ማውቀው? ከራሴ ጭንቅላት ነው። ከራስህ ጭንቅላት እም። በቃ ዝምባን ቃማትና ታድናለች አታድንም የሚለውን ያ በራስህ ጭንቅላት በቃ ፍቅር ተወው፣ ችግር የለም። ኦኬ ፈይሰል እንዴት ነው ወንድማችን? ሰላም ነው? እግዚአብሔር ይመስገን። ደህና ነህ አይደል? አለው አልሐምዱሊላህ። ኦኬ ዝንብ እንዴት ነው? በሽታ አስተላላፊ ናት ወይስ አይደለችም? እኮ ይሄን ጥያቄ ከምን እይታ ነው ያመጣችሁት? አይደለም ማለት ምን እየጠየቀ ነው። አይደለም ነው። አሁን ምን አለ መሰለህ፣ በኖርማል ጭንቅላትህ እንድትነግረኝ ነው የፈለግኩት። በኖርማል አይምሮክ እንድትነግረኝ እፈልጋለሁ። ዝንብ በሽታ ታስተላልፋለች ወይስ አታስተላልፍም? ምን ብላችሁ ነው ትምህርት ቤት የተማራችሁት? ንገረኝ። ከሳይንሱ ንገረኝ እስኪ። ከሳይንሱ ልንገርህ። አዎ እሺ፣ ከሳይንሱ ከሆነ ዝንብ ሁለት ክንፍ እንዳላት ታምናለህ? ማለት እኔ የዝንብን አናቶሚ አልተማርኩም። ስለ እሷ ሳይሆን የተማርኩት እኔ ዝንብ ቆሻሻ እንደሆነች እና በሽታ እንደምታስተላልፍ ተምሬያለሁ። ኦኬ፣ አሁን ዝንብ ሁለት ክንፍ እንዳላት ታውቃለህ አታውቅም? ስለ ክንፉ አይደለም እኔ የተማርኩት። ኢንጀነራል ዝንብ ቆሻሻ እንደሆነች አውቃለሁ። ቆሻሻ ቦታ እንደምታርፍ አውቃለሁ። ዝንብን ራሱ አታውቃትም ማለት እኮ ነው። እንደዛ ከሆነ ስለማታውቀው ነገር ደግሞ ለምን ጥያቄ አድርገህ ታቀርባለህ? አንተ የምታውቀው ዝንብ ካለ ይዘህልኝና። እኔ ግን ዝንብ ቆሻሻ ቦታ ሄዳ የሰዎች እዳሪ የሚጣልበት ቦታ ላይ ሄዳ እንደምታርፍ፣ የሴቶች የንጽህና መጠበቂያ ጨርቅ የሚጣልበት ቦታ ላይ ሄዳ እንደምታርፍ፣ እንደገና ደግሞ የሞቱ ውሻዎች የሞቱ እንስሳቶች ላይ ሄዳ ምግቧን የምትፈልግ እንደሆነች በደንብ አውቃለሁ። ንብ በተመሳሳይ ጥሩ ቦታ አበባ ላይ ሄዳ ቀስማ ለኛ ማሩ ከበሽታ እንደሚያድነን አውቃለሁ። አንተ ግን ንብ ወይም ደግሞ ዝንብ ልዩነታቸውን ንገረኝ ስለ ክንፍ ክንፏ ላይ አይደለም እኔ አትኩሮቴ። ዝንቧ የምትውልበትን ቦታ እናውቃለን። ቆሻሻ ቦታ ነው የምትውለው። ስለዚህ ዝንብ ደግሞ ቆሻሻ ነገር ናት። ቆሻሻ ነገር ተዋሲ ናት፣ የምታመጣው በሽታን ታመጣለች ማለት ነው። እና ያለው ነገር ይሄን ነው የሚመስለው። እኔ ስለ ዝንብ አቡ ቢላል እንዴት ነህ? አማን ነው አለን። እንዴት ነህ? ሙስሊም ነህ? ርዕሱን አይቼ ነው። ሙስሊም ነህ? አይ ዝንብ መድኃኒት ይዛል ትመጣለች ብለህ ታስባለህ? ማለት መድኃኒት አላት ብለህ ታምናለህ? አሁን ስለ ዝንብ ተመራምሮ ቆሻሻ ብቻን ይዛ እንደምትሄድ የተጠናበት ማስረጃው ከሌለን፣ አሁን በቅርብ ጊዜ የወጣ ማስረጃ አለ። ከምናልባት ከሰማህ ማለት ነው። ሳይንስ ያረጋገጠው። ምን ብሎ አረጋገጠ? ሳይንስ ያረጋገጠው ዝንብ በአንድ ክንፏ ማርከሻ አንዱ ክንፏ እንትን ቆሻሻ ወይም መርዛማ ነገርን ይዛ ስትሄድ፣ ሁለተኛው ክንፏ ደግሞ የቀኝ ክንፏ ደግሞ ማርከሻ እንደሆነ ሳይንስ አሁን ቅርብ ጊዜ ያረጋግጦታል። እሱንም ፈልገህ እንትን ማለት ትችላለህ። ብዙ ነገሮችን የተረጋገጡ ነገሮች አሉ። ምናልባት አንተ አሁን እኛ ብዙ ጊዜ ቆይ ልጠይቅህ ነው የጨረስ ነው። ይሄ ነው ሆዴን አሳመምከኝና ምን መሰለህ ብራዘር፣ ወይ ይሰማል፣ ድምጽ ይሰማል። እንዴት ነህ? አማን ሰላም ነው። ምን መሰለህ፣ አሁን እስኪ ማስረጃውን ብትሰጠንስ እውነት መሆኑን እንድናረጋግጥ፣ ዝም ብለን በወሬ ደረጃ ከሚሆን ማስረጃ እንደዛ ብሎ ሳይንስ ያረጋገጠበት ማስረጃ እስኪ። ትክክል ነህ እኮ። አሁን ብዙ ነገሮችን ትክክል ነህ አንተ። አሁን እንትኑን አታምንም። እምነት ማለት ኖርማሊ ሰው ልጅ እኛ ኖርማሊ አንተ መሰረተ አሁን
ወይ እንዴት መሰል አሁን እኔ እናንተ የጀመርነው ከሳይንስ አንጻር ስለሆነ እምነትና ሳይንስ አንድ አይደለም። ግን አሁን ከሳይንስ አንጻር ስለሆነ የጀመርነው ሳይንስ አረጋግጧል ነው ያልከኝ። ስለዚህ ወደ አቀላቅለው እምነትና ሳይንስን አቀላቅለው ልቀላቅልልህ ሳይሆን ጀመርከው ከሳይንስ ማስረጃ ስጠኝ። እንደዛ ኖርማሊ አሁን እኔ እንደ አጋጣሚ ርዕሱን አይቼ ነው የገባሁት። እሱንም አውጥቼ ታይም እንትን ካለ ላሳየ እችላለሁ። ግን ኖርማሊ ብዙ ነገሮች ፕሩፍ እየተደረጉ የመጡ ነገሮች አሉ። አሁን በሳይንስ ፕሩፍ እየተደረጉ የሚመጡ ነገሮች አሉ። አሁን አንተ እምነት ስላልሆነ ኖርማሊ ላትቀበል ትችላለህ። አንድ ዝንብ በምትጠጡት እንትን ውስጥ ብትገባባችሁ ተባለ። በምትጠጡት ወተት ሊሆን ይችላል፣ የተለያየ ነገር እዛ አይነት ነገር ውስጥ ሲገባባችሁ ወደ ውስጥ ሙሉ ለሙሉ ነክራችሁ አውጥታችሁ መጠጣት ትችላላችሁ ተባለ። አቡ ቢላል ሳይንስ ያረጋግጦታል ብለህ የሳይንሳዊ ማስረጃ ስጠን ነው እየተባልክ ያለው። ሳይንሳዊ እንትን ማረጋገጫውን አሁን ማስረጃ ውስጥ በቃ አዘጋጅቼ እንትን ብዬ እሰጣችኋለሁ። ታዲያ ሳታዘጋጅ ለምን ትናገራለህ? ሳይንስ እንደዛ ብሎ ካላረጋገጠ አረጋግጦታል። እሱን ትደርስበታለህ። የለም ልታመጣቸው አምጣ ዝም ብላችሁ አታውሩ። እኛ ዝም ብለን አናወራም። ኖርማሊ እኔ አሁን የእስልምና እምነት ተከታይ ነኝ። ኖርማሊ ስትወያዩ ውይይታችሁ ሊስበኝ እና ወደ እናንተ እምነት በምን አይነት መንገድ ነው ልጠሩኝ የምትችሉት? ወይ እኔ አሁን ለጥያቄ ማስረጃ አለ ለተናገርኩ ወይስ ዋሽተሃል? እኔ አልዋሸሁኝም። ካልዋሸ ማስረጃውን አሳየን። እሱ ነው እየጠየቁ ያሉት ወንድሞች። ማስረጃ አሳየን። ማስረጃውን ትንሽ ራቅ ያለ ቦታ ስለሆነ ያለው እንትን አውጥቼ ያሳያችኋለሁኝ። በቃ ማስረጃውን ስታመጣ ትናገራለህ። ማስረጃ ይዜና በፈለክ ሰዓት ማስረጃ ይዜና ለአሁኑ ሌላ ሰው ልናስገባ ነው። መልካም ጊዜ ይሁንልን። አንድ ሰው ደጋግሞ አስገቡኝ እያለ ስለሆነ ሌላ ሰው አታስገቡ፣ እኔ ላስገባው። ማን ነው? በቃ ይኸውና ይሄኛው ልጅ ማስረጃ አለኝ እያለ ነው። አናግሩት። ቢኒ አውራው። ኦኬ ቀጥሉ፣ ችግር የለም። አይሰማም እንዴ? ስራው ይሰማል። ቀጥል። ማን ነው የሚያወራው? ያፊያ እሱ ራሱ ነው የሚያወራው። እና ፓውዝ ስትሆኑ ግን እኔ ይሄን ያለጠብቀው ይስለቃል ርዕሱ ላይ ወንድማችን ስትደበቅ ቆይ በእናቴ እንትና ሙስሊሞች ስትገቡ አትደበቁ። ለእንትን ነው የምትገቡት። መደበቅ ምናምን አስፈላጊ አይደለም። ስለዚህ አስፈላጊ ነው እንጂ ለመሰል አሁን ላይ ስጠይቀኝ እኔ የምታደርጉት ስትለኝ ያንን ነገር ላብራራልህ የምችል ማደርገውን ነገርና ቅንጭብ በሀሳብ ይዘህ መምጣት ይሄ ምንም ሀሳቡ ጋር የሚሄድ አይደለም። ሌላ ነገር ቆይ በእናቴ ፍቅር ሙሉ እውቀት ወይ ሊኖር ይገባል። አሁን እኮ እናንተ ገስት ላይ ገብታችሁ ከተሰወራችሁ ሪፖርት ለማድረግ ስለሆነ እንደዛ አይነት ነገር እኔ አልፈቅድም። አትሰወር ነው ያልኩ። ገብተህ እና መወያየት ትችላለህ። ለመወያየት እስከገባ ድረስ በትልቁ የተቀመጠ ሰው አለ፣ ከእሱ ጋር አውራ። ቢኒ ጋር እሺ፣ ጥያቄውን በደንብ እሺ አብራራው። ሰውየው ምን አለ መሰለህ፣ ግልጽ አለች። ዝንቡል ቃል ይቀጥል። ምን አልተሰማኝም ያልከኝ? ኦኬ እሺ ቢኒ ምን አለ መሰለህ፣ ያፊ ደህና ነህ አይደል? ሰላም ነኝ። ኦኬ እግዚአብሔር ይመስገን። ምን አለ መሰለህ፣ ዝንብ እንዴት ነው? ዝንብ ቆሻሻ ናት አይደል? ቆሻሻ ነገር ላይ ነው ስትውል የምናውቃትና በሽታ ታመጣለች ወይስ አታመጣም? መጀመሪያ እዛ ላይ ፎከስ እናድርግ። ዝንብ በሽታ አምጪ ተዋሲ አምጪ ነገር ናት አይደል? እንደዛ አይነት ነገር ናት ዝንብ ወይስ እንዴት ነው የምታስበው አንተ?
ይኸውልህ አሁን አንተ ልትሰድበት ያሰብከውን ሀሳብ እኔ በደንብ አድርጌ አብራርቼ ልንገርህ። አይደለም አይ መልሱ ዝም ልጅ ሊነግርህ እየሞከረ ነበረ እሱ። ዝም በክንፏ ሁለት አይነት ነው ያላት። አንደኛው ጥሩ ጎን አላት፣ አንደኛው ደግሞ የሆነ መጥፎ አንተ ያልከው ነገር አላት። ያንኛው ያከሽፈዋል። መልካም ይዘና ማስረጃ ስጠኝ። ማስረጃ ፈልጋለሁ። የኛ ማስረጃ ደግሞ ልንገርህ፣ ነብዩ ሰለላሁ ዐለይሂ ወሰለም የሚያስተምሩንን ትምህርት ላይ የተቀበልነው ነው። ምኑ ጋር ሳይንሱም ይለዋል። በቃ ጥሩ ነው። ሳይንስ ካልክ ከሳይንስ እንደዚህ አይነት ቦታ ላይ እንዲህ ብለዋል ብለህ ይዘህልኝ ትመጣለህ። ግን እናንተ ወይም ደግሞ የእስልምና አስተምሮ ከሳይንስ ራሱ እንዴት እንደራቀ ልንገርህ። ሳይንስ ካልክ በጣም ርቋል። ምክንያቱም አሁን ለምሳሌ አንድ ሰው ሲታመም ትኩሳት ይዘዋል። ትኩሳት የሚይዘው መንስኤው በሽታ ስለገባበት ነው። ለምሳሌ ያ የበሽታ ያመጣበት እንበልና ምግብ ሲበላ ዝንብ እዛ ላይ አርፎ ሲበላ ትኩሳት ይመጣል፣ ያመዋል። ያ ትኩሳት ደግሞ የመጣው ምንድነው? ከበሽታ አምጪ ተዋሲ ከመጣበት ቦታ ላይ ነው። ያ ዝንብ የሚውለው ሽንት ቤት ነው፣ እዳር የሚጣልበት ቦታ ነው፣ የሞቱ ውሾች የሚጣልበት የተለያየ ቦታ። ዝንብ ጥሩ ቦታ ውሎ አያውቅም። ያመጣዋል፣ ይበላል፣ ሰውየው ይታመማል። ዜን ትኩሳት ሲይዘው ትኩሳቱ ከጀሃነም ሙቀት የተነሳ ነውና ውሃ ጠጥታችሁ እስቲ እኔ መረጃውን ይዤ ከመጣሁ ግን ሳይንስ ላይ ምን አይነት እንትን ትሰጠኛለህ? አንዴ አታቋርጠኝ ሳወራ። ትኩሳቱ ከጀሃነም ነው ብለው ነው ያንተ ነብይ ያስተማሩክ። ሰው ሲታመም ትኩሳቱ ከጀሃነም ነው ብለው ስለሆነ ያስተማሩት ከሳይንሱ ጋር እንኳን ይጣረዛል፣ ማቻ አያደርግም አስተምሮታቸውና አሁን አንተ ከሳይንስ ጋር ካልከኝ ሄደ ይዘናና እናውራበት፣ ዲስከስ እናርግ። አይ የለኝም ካልክ ውረድና ሌላ ሰው ይግባ። የማታውቅ ከሆነ ማለት ነው። ቦታውን ልቀቅ። ሳይንሳዊ ማስረጃ ያለ ከሆነ ሳይንሳዊ ማስረጃህን ክፈት። ይሄ ልጅ ግን እኮ ከታች እኔ መልስ አለኝ ብሎ በጣም ተጨናንቆ እንትን ስል ነው ያስገባሁት። እንዲህ አይነት ስራ ባትሰሩ ጥሩ ነው። ቁርአን እኛ ያንተን ቁርአን ማስረጃ አድርገህ ትመጣለህ እንዴ? በታች ውረድ፣ ከቻልክ ታብታባ አድርግ። አለበለዚያ ከሳይንስ ጋር የተጣላ ሳይንስ በየትኛው ዘመን ነው ዝንብን መድኃኒት አምጪ ያደረገው? ይህ በጣም ተልካሻ የሆነ ከሳይንስም ጋር የተጣሉ ሰዎች እንደሆኑ ማወቅ በጣም ቀላል ነገር ነው። በጣም ቀላል ነገር ነው። በጣም አሳፋሪ ነገር ነው። እኛ ይህ የአካባቢ ሳይንስ የሚባል ነገር አለ። የአካባቢ ሳይንስ ዝንቦች ቆሻሻ በሽታ አምጪ ናቸው ተብሎ ነው እንጂ እኔ እነዚህ ሰዎች ግን እንዴ አይምሯቸው እንዳይሰራ አድርጎ ነው እንዴ ላያቸው ላይ የለቀቀው እንዴ? የእሱን ቁርአን ማስረጃ ብሎ ይመጣል እንዴ? አንዷ ክንፏ ምናምን አንዷ ክንፏ ሁለት ክንፍ እንዳላት እኮ እንድታስተምሩን አይደለም እኮ የምናስገባችሁ። በቀኝ ክንፏ ነው መድኃኒት ያለው ወይስ በግራዋ ነው? እንዲህ ከሆነ እኔ በጣም ነው የሚያሳፍረኝ የእነዚህ ሰዎች ነገር። ትንሽ እንኳን እንደው አልተማራችሁም እንዴ? ይሄ አካዳሚ ምናምን የሚባል ነገር አልገባችሁም? ይሄንን እኮ ውሸት ለማድረግ ገብቶ የተማረ ሰው ስለ ሳይንስ ያጠና ሰው በቃ ከአንደኛ እስከ 6ኛ ክፍል የተማረው ሰው ራሱ ቁርአን በዚህ ባልተማረ ሰውዬ ፍልስፍና የተመሰረተ እንደሆነ ያረጋግጣል። ምንም የትም ሄድ አስፈላጊ አይደለም። ይሄ አሁን የአሁኑ ልጅ መጥቷል። እሺ በትልቁ እናድርግህና ማስረጃህን አውጥተህ ያሳየን። ከሳይንስ ነው ከቁርአን ካልክ ታች ትወርዳለህ። ቁርአን ምንም አንድ እውነት ስለሌለው ማለት ነው። በለ ከሳይንስ ነው አመጣ። ከኔ ጋር ያወራነው ሎጂክ ነው። ቅድም ጥያቄው ራሱ ሙሉ ጥያቄ አብራራልኝ ስል ሎጂክ አይደለም ሳይንስ ነው ያልከው። ሳይንስ አረጋግጧል ብለሃል። በቀኝ ክንፏ ነው በግራ ክንፏ ነው መድኃኒት የምታመጣው። ይሄንን ታሳየናል። ከዛ ያንተን መረጃ ማለት ነው ያንተን ኤቪደንስ ቪዲዮን ትከፍትና የትኛው ሳይንቲስት እንዳረጋገጠ መቼ እንደተረጋገጠ ይሄንን ታሳየናለህ። ቀጥል፣ ቶሎ በል። ፋይሴ ነው ማነው? አውራ ፋይሰል ሚዩት ነህ፣ ክፈትና የጠየቀህን ጥያቄ መልስለት።
ኦኬ መጀመሪያ ቅድም ገብቼ ስጠይቅ ከየት አምጥተህ ነው የጠየቀኝ? መጀመሪያ መጨረሻ ምናምን አትበል። ጭንቅላቴ ነው አልከኝ። መጀመሪያ መጨረሻ አትበል። ሎጂክም አታውራ፣ ፊሎዞፊም አታውራ፣ ሳይኮሎጂም አታውራ። ሳይንስ ነው። ይቺ ዝንብ ቀኟ ላይ ነው ግራዋ ላይ ነው መድኃኒት ያለው? ይህንን ብቻ አረጋግጥልን። ቶሎ በል። ቀኟ ላይ ማስረጃ አምጣ፣ ማስረጃ አምጣ በቪዲዮ። አንተ ከየት አምጥተህ ነው የጠየቀኝ? እንደዚህ አይነት ስልጣን ላዩ ላይ ላዩ ላይ የጨረሰ ሰው ባይገባ ጥሩ ነው። ማስረጃ አምጣ ስንለው ግራ ይሁን ቀኟ ላይ አያውቅም። በሎጂክ ነው የማወራ አለ። እኔ በሎጂክ አይደለም የፈለግኩት፣ እኔ ሎጂክ አይደለም። ሀብተ ማርያምን አስገቡት። እኔ ልውረድ እናታች ልሁን። ሀብተ ማርያምን አስገቡት። አትውረድ፣ ችግር የለውም። ሀብተ ማርያም እንድገባ ብዬ ነው። ኦኬ አሁን ለተጠየቀው ጥያቄ እናንተ ከየት አምጥታችሁ ነው የጠየቃችሁን ነው ያለከው። ኤኒሃው አስተምሮት ነው። ማን ነው ያስተማረው? ነብይ ነው ያስተማረው። ምን አሉ? አንድ ጊዜ አሁን የገባችሁ ሰዎች ሚዩት አድርጉ ማይካችሁን። ኦኬ ከየት አምጥታችሁ ነው የጠየቃችሁት ላላችሁን I heard Allah's messenger says that አላህ የአላህ መልእክተኛ ምን ሲሉ ሰማው? አሚን። ቆይ ትልቁ ላይ ያኛው ላይ ላድርግና ያ እንዴት ናችሁ? ሰላም ናችሁ? አሁን የገባችሁ ፕሊስ አንድ ጊዜ ሚዩት አድርጉ አካውንት ናችሁ። ሀብተ ማርያም ሚዩት አድርግ ወንድማችን ስራ ላይ ስለሆነ በኋላ ሰላም ትለናለህ። ኦኬ ከሀዲሳችሁ ላይ ነው ያወጣ ነው። ሀዲሳችሁ ላይ ነብያችሁ ምን ብሎ አስተምሯሉ? ዝንብ ከገባ የምትጠጡት መጠጥ ላይ ወይም የምትበሉት ምግብ ላይ አንስታችሁ ከውስጡ ነክራችሁ ጥላችሁ የምትፈልጉትን ነገር ምግቡን ወይም መጠጡን መጠቀም ትችላላችሁ ብሎ ተናግሯል። እና ይሄ አስተምሮት ልክ አይደለም። ይሄ ነገር ከሳይንሱም አንፃር ኖርማል የሆነ አስተምሮት አይደለም፣ ሐሰተኛ ነገር ነው። በውስጡ የያዘው አደገኛ የሆነ ትምህርት ነው ብለን እያወራን ነው። ከየት አመጣችሁት ላልከው ሐዲስን ነው። ሐዲስን ከፍትልሃለሁ። አሁን የገባው ፈይሰል ካለ ገስት ላክና የበደንብ ኤኒሃው ይኸውና ማስረጃችን ምን ይላል? the prophet said ምን አሉ? ነብይህ ምን አሉ? said if a house fly falls in the drink of any of you የምትጠጡት መጠጥ ላይ ዝንብ ቢገባ ወይም ደግሞ ቢወድቅ ኦኬ he should dip it in the drink ዲፕ መንከር አለበት። እንደ አጋጣሚ ነው የወደቀው፣ መንከር አለበት ነክሮ and then take it out ማውጣት አለበት። for one of its wings has a disease and the other side has the cure for the disease ብለው ተናገሩ ማለት ነው። አንደኛው ክንፍ በሽታ አለው፣ ለአንደኛው ክንፍ ደግሞ ምን አለ? ለበሽታው መድኃኒት አለው ብለው አስተማሩ። ይሄ አስተምሮት ልክ ነው ወይ? ከሳይንሱ ጋር አይጋጭም ወይ? ስለዚህ ንብንስ አሁን ባላችሁ በእስልምና ሃይማኖት ሳይሆን በኖርማል ጭንቅላታችሁ እንዴት ነው የምታስቡት? ይህን ነገር እንድትነግሩን እንፈልጋለን። ምክንያቱም ኖርማል የሆነ አስተምሮት አይደለም ነው ምንድነው። አሁን የገባው ኪስ ካለክ ግባና ንገረን ያለው ነገር። መልሱ መመለስ የምችል ከሆነ ብቻ ማይክህን አንሳ፣ ካልሆነ ውረድ። እሺ ልመልስላችሁ። ሚቃ የእናንተ ጥያቄ አሁን እንደዚህ የዝንብ ነገር የሚያስጨንቃችሁ ከሆነ ልመልስላችሁ። የጠበቅን ነው መልስ። እሺ ቆይ እናንተ እዚህ ውስጥ ተሰብስባችሁ አንድ ሙስሊም አስገብታችሁ ማይሆን ጥያቄ ሰው የምታደርጉበት ይኸውልህ፣ እኔ ነኝ ሚዩት ያደረግኩህ እኔ ነኝ። እንዳታነሳ ማይክህን። የጠየቅኩህ ጥያቄ ነብይህ ያስተማሩትን ነው። ነብይህ ላስተማሩት ደግሞ መልስ አለኝ ብለህ ነው የገባው። መልስህን ትሰጠኛለህ። ሌላ ታሪክ ቦታ ሌላ ቦታ ደርሰን ከምንመጣ ኢሮፕ ወይ ዩኬ ደርሰን ከምንመጣ እዚሁ ገስት ላይ ብትመልስልኝ ደስ ይለኛል። መልሱን ነው የምፈልገው፣ ሌላ ነገር አይደለም።
እሺ መልሱ ልነግርህ መጀመሪያ እኮ ስማኝ መልሱ ብቻ ላይ ፎከስ አድርግ። የሙሐመድ የኛ ረሱል እኮ ቃሉም የተናገረው ነገር እኮ አንተ ማትረዳው ይሄ የዝንብ ጭንቅላስ ላይ ያስክ ነው እንጂ እኮ በደንብ ካወቅከው ይሄ ጥያቄ ኖርማል ጥያቄ ነውና እንደዚህ ብሎ እኮ የምታስቡት እናንተ ማይም ስለሆናችሁ ነው። እውነቴን ነው የምነግራችሁ አይደለ? ማይም ደደብ ስለሆናችሁ እውነቴን ነው። ዝም ብላው ቆሻሻ ተለዚህ ቆሻሻ ሁላ ኦኬ ችግር የለውም። ምን አልከኝ? ማህይም ነው ያልከኝ? እኔ አዎ ማይም ነህ። ማይም ምንም አታውቅም። ኧረ ትልቁ ላይ አድርገኝ። ማህይም እኔ ነኝ አይደል? አዎ ማህይም ነህ። ማህይም መሆን የሚያረጋግጥ እኮ አንተ እውቀት ስላሌለህ ዝም ብለህ ማይሆን ጥያቄ ከሆንክ ጥያቄ ከፈለክ ወይስ መልስ ከፈለክ እውቀት ያላቸው ጋር ገብተህ ተከራክረህ ወይስ መጠየቅ ትችላለህ። ኦኬ በቃ ይበቃል። አቡሽዬ ይበቃል። ይልቁንስ ማን ማህይም እንደሆነ እንየው። ዊ አር ኢሊትሬት ኔሽን ብለዋል። ማናቸው ማህይም? እኔ ወይስ ነብይክ? መልስህን በደብዳቤ እጠብቃለሁ። መልስህን ላክልኝ በውስጥ። ዊ አር ኢሊትሬት ኔሽን ብለዋል። ያልተማርን ማህይም ደደቦች እኛ ነን። ለዛ ነው አንዳንዴ መጻፍም ሆነ ማንበብ አንችልም፣ ካልኩሌሽን መስራት አንችልም። አንዳንዴ አንተ ከራስ መጽሐፍ ላይ አዳምጥ፣ ታች ሆነ እየተናነቀ ታዳምጣለህ። ለዚህ ነው ወራት አንዳንዴ 29 የሚሆኑት 30 የሚሆኑት ብለው የተናገሩት ነብየ። ስለዚህ ማህይም ብለህ ስትናገር ራስህን እያስደፈርክ ነው፣ ወይም ደግሞ የምታምንበትን ነብይ እያስደፈርክ ነው ማለት ነው። ኢሊትሬት የሚለው ቃል አልገባውም መሰለኝ፣ ተርጉምለት። ኢሊትሬት ማለት ማህይም ማለት ነው። ምን ማለት እንደሆነ ነገር ያልተማረ ማለት ነው። ማህይም ኢሊትሬት ማለት ያልተማረ ማለት ነው። ስለዚህ ተባለ ከሳይንስ ጋር መልስ የላችሁም። ከራሳችሁ ከተባለ የራሳችሁን መልስ አምጡ፣ አትሳደቡ። ሀብተ ነው ወለተ ቀጥል። እንዴት ዋላችሁ? ሰላም ዋላችሁ? እግዚአብሔር ይመስገን ደህና ነን። አሁን ከስር ያሉ ልጆች አሉ። አሁን ዝንብ ርዕስ ነው ወይ ምናምን የሚሉ ግን ያው ነብያቸው ነው ያስተማረው። ነብያቸው ካስተማረው ደግሞ ዝንቡን ኖርማል መሆኑን ማስረጃ አላቸው ማለት ነው፣ ዝንብ ጠቃሚ መሆኑን። ስለዚህ ከሳይንስ አንፃር እናረጋግጣለን ብለዋል። ሳይንሱ የሚለውን ነገር ይዞ የሚገባ ሰው ይግባ። ሳይንሱ የሚለው ነገር አይ ሳይንሱ ካልደገፈው ግን አሁን እንዳነበብከው ያልተማረ ሰው ነው ወይም በዘመኑ የነበሩት ሰዎችን እሸውዷቸዋል። አሁንም በዚህ ዘመን እየሸወዳችሁ ነው ማለት ነው። እኔ ጋር ሳይንሱ የሚለው አለኝ። እኔ ጋር ስክሪንሻቱን ልልክላችሁ ነበር የገባሁት፣ ለሌላ አይደለም። አሳየው፣ አውጣውና እዚህ ጋር አሳያችሁ። ኦኬ እሺ፣ አውሩት። ከዛሽ እሺ፣ እዛው እንደዚህ አድርጋችሁኝ አውሩ። ባይ ዘ ዌይ ሜዲሲን የሚል ቻፕተር ውስጥ ነው የተቀመጠው ስለ ዝንብ የሚያወራው ክፍል። ሕክምና ወይም ደግሞ መድኃኒት የሚለው ክፍል ውስጥ ነው እና ያለው ርዕስ ነው ወይ አትበሉ። ዝንብ ቢገባባችሁ ወደ ውስጥ አጥልቁት፣ ሰው መድኃኒት ይዟል እያላችሁ ነው መሐመድ። እና ይሄ ቀላል ነገር ነው ወይ ምናምን ነገር አትበሉ። ርዕስ ሆኖ ነው ወይ ምናምን አትበሉ። ስትታመሙ አይ ቲንክ ሰላም ብያለሁ ክርስቲያንዬ። አይ ቲንክ ኔት ዳኢፍ ነው። እንደ መድኃኒት ይጠቅማችኋል። ሜዲሲን መድኃኒት ነው። አልሰማም እንዴ? ያ ዳኢፍ ነው። ኔት ዳኢፍ ነው። ሚውት አድርገው በቃ። እንግዲህ ነብዩ ከልባቸው አፍልቀው ያወሩ አሉ። ነብዩ ማለት ነው የሚናገሩት ሁሉ ካላህ ሰምተው ነው፣ ከልባቸው
አፍልቀው አያወሩም። ስለዚህ ይህንን እንደው ብታስረዱን። ከልባቸው አፍልቀው የማያወሩ ነብይ ዝንቦች መድኃኒት ናቸው ብለዋል። እንግዲህ ዝንቦች ሊያርፉ የሚችሉበትን ቦታ ደግሞ ትንሽ ወሰድ አድርጎ በአእምሯቸው ይደበሉና ሽንት ቤት ውስጥ ያርፋሉ። ቅድም ካሌብ በደንብ ሲገልጸው ነበረና በርካታ ቦታዎች ላይ ያርፋሉና ከምን አንጻር ነው መድኃኒት የተባሉት? ማስረጃ ካላችሁ እባካችሁ። በርካታ ቦታ ታርፋለች አንድ ዝንብ። ስለዚህ አንድ ዝንብ ወተት እየጠጣን አሁን አንድ ዝንብ ወተት ውስጥ ልቅ ብትል በደንብ ነክር አድርጋችሁ አውጥታችሁ ጥላችሁ መጠጣት እንዳለባችሁ የሚያሳይ ክፍል ይመስለኛል። ሙክታርዬ ሰላም ለአንተ ይሁን። ሰላም 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 ለሁላችን። እንዴት ነህ? ሰላም ናችሁ? አንተ ሐፊዝ ነህ? ሐፊዝ ቁርአን ሐፊዝ ነህ እና ኡስታዝ አይደለሁም። ሐፊዝ አይደለሁም። ዛሬ ደግሞ እንደዛ አልከኝ። ተው እንጂ ኡስታዝ። አይ ሐፊዝ ማለት ቁርአን ሚሞራይዝ ያደረገ ማለት ነው፣ ወይም ሐዲስ ያ ብለኸኛል እኮ ከዚህ በፊት ሐፊዝ ነኝ ብለኸኝ እኮ። እኔ አንተ ዓሊም ነህ ወይ ስትለኝ አሁን አልኩ እንጂ ሐፊዝ ነኝ። ያ እንደውም ብዙ ታሪክ ነው የነገርከኝ። እኔ ያው ካንተ ብዙ እንማራለንና እንደው የመሐመድ ዝንቦች ማለት ነው እንግዲህ እስቲ መድኃኒትነታቸውን እስቲ በማስረጃ ፕሩፍ አድርግልን። ቁርአንና ሳይንስ መድኃኒት ናቸው አይደለ? ሐዲሱ ቁርአንና ሳይንስ አይጋጭም አይደል? ሙክታር ቁርአንና ሳይንስ ይጋጫል? ማይጋጭ ከሆነ እንግዲህ ሳይንስ ፕሩፍ ካረገበት በቃ ማይጋጭ ከሆነ ሳይንስ ፕሩፍ ያረገበትን እስቲ ዝንብ መድኃኒት ናት ተብሎ የተቀመጠበት ቦታ ካለ ፕሩፍ አድርገልን። መድረኩ ላንተ ነው። ይቀጥሉ ኡስታዝ። ኦኬ እሺ፣ እሱ ሳይንስ ሪፈር አደርጋለሁ። እሺ። እና ግን አሁን ጥያቄው ልክ ነህ፣ ሐዲስ ላይ አለ፣ ግን ኮንቴክስቱ መረዳት ያስፈልጋል። ያልተባለውን ከማጣመም አሁን ምንድን ነው የሚለው ኢዛ ወቃ አዙባቡ ፊኢናይ አሃዲኩም፣ ዝንብ በአንዳችሁ ዕቃ ላይ በምጠጣ ነገር ይሁን በሚመገብ ነገር ላይ ሲወድቅ ይላል። ከዛ ሁለቱንም ክንፉ እንዲገባ አድርጋችሁ ነከር አድርጎ ከዛ አውጥቶ ጥሎ መጠቀም። ለምን ሲባል ፈኢነ ፊ አሃዲ ጀናሂ ሱሙን ወፊ አኸሪ ሽፋኡን፣ በአንድኛው ክንፉ ላይ ሱም አለ፣ ያኒ ቶክሲክ የሆነ ነገር አለው። ያው ብዙ ጊዜ በቆሻሻ ቦታ ላይ ነው የሚንቀሳቀሰው። እዚህ ጋር ሐዲሱም አልካዲም ቶክሲክ አለው በአንድኛው ክንፉ፣ በሌላኛው ክንፍ እንደገና ደግሞ ሽፋ መድኃኒትነት ያለው ነገር ተሸክሟል። እና እሱ ሲቀመጥ ለተንኮሉ ይህን ቆሻሻውን ፓርት ስለሆነ አስቀምጦ በአንድ ክንፉ የሚገባው ያኛውንም እንዲገባ ሁለቱንም ክንፎች አስነኩትና ያረፈበትን ነገር አውጥታችሁ ተጠቀሙ ነው የሚለው። መጠቀም አስፈላጊ ከሆነ ያን ነገር የግድ መጠቀም ሰውየው ግዴታ የለበትም። ሜቢ አደጋው ይበዛል የሚል ከሆነ ሙክታርዬ ወላ አሁን እኔ መጠቀም አለመጠቀም የሚለውን እንግዲህ ውስታ መሐመድ ያደረጉትን ሁሉ የተናገሩት ሁሉ ካላ ስለሆነ አንተ መርጠህ የምትጠቀመው የምትጠላው ነገር የለም። ኦኬ ይሄን ያህል ነው እንግዲህ። በአንደኛው ክንፏ ለዛ ይዛ ለመጣችው ጀርም መድኃኒት ይዛ መጣለችና ክትት አድርጉና ውስጥ ደንብ መድኃኒት ጀርሙን አጥፍታ ትወጣለች ነው። ከዛን ተጠቀሙ ነው፣ ጠጡት ነው። ጌታ ሆይ ድረስ ቪታን አናግረው ብሩኬ፣ ቀድም ጀምሮ ገብቷል። እሺ ቪታ ሰላም ነህ? አለን። እንዴት ናችሁ? ትሰማለህ? እንዴት ነህ? እንዴት ነህ? አለን።
ያው ስለ ሐዲሱ ያወራችሁ ሐዲሱ ጠጡት አይልም። ያው ንከሩት ነው ስትራላይዝ ያደርገዋል ነው አንዱን ያጠፋዋል። ገብቶኛል። አሁን ከሙክታር ጋር ልትጋጨ ነው። ሁለታችሁን ላይ ያያዛችሁ አንጋጭ ምን አልኩ? አንጋጭ። አይ ተጠቀሙ ይላል አይደለ? መጠቀም ነው አይደል? ባይዘወይ ዝንብ የተከበረ እንስሳ መሆኑን ታውቃለህ አይደለ? አይ አረስቲ ሙክታር ዛሬ አይደለም በማት ልመጣልህ እኮ ነው። እሺ ቆይ ትመጣልኛለህ፣ ግን ዛሬ በጨበጣ አታድርገው። ማስረጃ አቅርብ። ሳይንስ የተከበረ እንስሳ መሆኑን ታውቃለህ? የተከበረ እንስሳ መሆኑን ታውቃለህ? ዝንብ ባይዘወይ እሺ ኦኬ የተከበረ መሆኑን ቆይ አሁን እኔ የተከበረ ነገር የለውም። ቆይ ሁለታችሁ አታውሩ። በጣም ክብር ያለው እግዚአብሔር ዘንድ ክብር ያለው እንስሳ መሆኑን ትንቢተ ኢሳይያስ 7:18 ላይ ሂድና ይፈራል። መጽሐፍ ቅዱስ ውስጥ ያ ሙክታሪ ቪታ ሚዩት አድርግ እስቲ። እየመጣህ ነው? ችግር የለም። እሺ ኦኬ በቃ ሐሳብን ጨርስ። ቆይ ልናዋልህ ነው። አንተ ልናዋልህ ነው ቪታ። አቤት ይሰማል? እንግዲህ ሙክታር ትሰማለህ? ደህና ነህ? አለ እንዴት ናችሁ? ጾም እንዴት ነው አልኩ። ጾም አሪፍ ነው። አይሰማም? አሪፍ ነው። ተመችቶናል። አንተ ጋር እሺ ፕሩፍ እኛ ጋር ፕሩፍ ያው ሳይንቲፊክ እንትን ኤቪደንስ የለውም ስላልተጠና በደንብ ታዲያ ግን እንደ ሃይማኖቱ ኤቪደንስ የሌለውን እንዴት ነው ፕሩፍ የምታደርግልን ነው? ሳይንስ ላይ ስትማር ምን ተማርክ? ስትራቴጂ ቆሻሻ ናት ሳይንስ ያው ትንሽ ዝንብ ምንድን ነች ተባለች። ትንሽ ነው የተማርከው ሳይንስ? ዲፕ ሳይንስ ያው መቼ ያልቃል? አያልቅም እኮ እውቀት። አይ ስትማር ማለት ነው እንደው ኤሌመንተሪ ላይም ሃይ ስኩል ላይም ስትማር ተምረሃል አይደል? ቆሻሻ ተሸካሚ ናት ዝንብ። ቆሻሻ ተሸካሚ ናት። ምን ይላል? ቆሻሻ ተሸካሚ። ስለዚህ በአንድ ክንፏ ቆሻሻ ተሸካሚ፣ በአንድ ክንፏ ደግሞ እንዲህ ተሸካሚ ያን ነገር የሚያጠፋል። ስትማር ሳይንስ አይ አሁን ሰርችን ብታረገው ማለት ነው እንደዚህ አይነት ነገር የለም። አልተጠናም ስለ ዝንብ። ብራዘር ጥያቄ በደንብ አድምጠው። ሳይንስ ስትማር ቆሻሻ ተሸካሚ ናት ተብለሃል። ራይት? ልክ ነው። ኦኬ ተሸካሚ ናት ከተባልክ በአንድ ክንፏ ቆሻሻ ተሸካሚ ናት፣ በሌላኛው ደግሞ መድኃኒቱን ቆሻሻውን የሚያጸዳ ተሸካሚ ናት ተብለህ ተምረሃል እኮ። አይ ሙሉ ለሙሉ ሳይንስ እኮ አላጠናም ስለዛ ነገር። አሁን እባብ መርዝ ነዋ፣ ግን መርዙ መድኃኒት አለው። መድኃኒት ይሆናል መርዙ። እኔ ስለ እባብ አልጠየኩም፣ ስለ ዝንብ ነው የጠየኩት። ስለ ዝንብ ተጠንቷል። ምን ያህል ጥናት አለ ነው? ይሄው የተጠናውን ጥናት እኮ ስክሪንሾት አድርጎ አስቀምጦልሃል ብራዘር እኮ። ይሄ ዝም ብሎ ቆይ ስለ ዶስ ታውቃለህ? ስለ መጠኑ ማለት ነው። እባብ ስለ ዶዝ ነው እንጂ ከዝንብ ጋር ምንም ያገናኘው ነገር የለም። ይህንን ጥናት ግን አስቀምጦልሃል ልጁ ስክሪንሾት አድርጎ ማለት ነው። አንተ አሁን ይህን ዲስፕሩቭ ለማድረግ እና የነቢዩ መሐመድን ሀሳብ የሚደግፍ ነገር ካገኘ ሀምጣና በማስረጃ አስደግፈ ሳይንሱ ይሄን ይላል በል። አዘርዋይስ ዝንብ ምን አይነት ችግር እንደሚያመጣ ግን ገና KG1 KG2 KG3 እያለን አይደል የተማርነው? አላጠናው በቃ እሱ እናውቀዋለን እኮ በሽታ መሆኗን እናውቃለን እኮ እኛ። ግን ምንድነው ታዲያ በሽታ መሆኗን አሁን እጅ ላይ አሁን ሳይንቲፊክ በሽታ መሆኗን ካወቅክ አሁን ምን ብለህ ነው እየተከራከርክ ያለው? የኔ ጥያቄ እኮ አላት መድኃኒትም አላት ነው። እሺ አሁን ያጠኑ ሰዎችም አሉ። አሁን ዝም ብዬ ሰርች አድርጌ ያገኘኋቸው። ማስረጃ ስጠን። እኛ በሽታ እንደሆነች ይኸው ስክሪንሾት ተደርጎ ተቀምጦልሃል። አንተ ደግሞ ማስረጃ ስጠን። ይኸው በትልቁ ተደርገሃል። ማስረጃ ስጠን ለኛ። ኦኬ እሺ፣ በማስረጃ እናውራ ይሻል። አንዱ ክንፏ ላይ መድኃኒት እንዳለ በደንብ የሚያስረዳ ማስረጃ ስጠን። እሺ ቪዲዮ ካሜራ ልላክ። ቪዲዮ መክፈት አልችልም። ላክልኝ። እሺ ትራይ
ልኬልሃለሁ። ቁጥርህ እንዴት ነው? ፎሎወርህ ኢትዮጵያ ነው ያለው? ኢትዮጵያ ነኝ። አዎ መክፈት አልችልም። እስኪ ንገረን። አልችልማ። አሁን እዚህ አሁን አድምጠኝ። እንደነገርከኝ ከሆነ እንደነገርከን ማለት ነው የሰማነው። ዝንብ ምንድን ናት? የተማርከው ሳይንሱ እስቲ ድገመው አለ እዚህ ሁለቱንም እንደምትሸከም ይናገራል። እዚህ ጋር ለምሳሌ እዚህ ሳይንስ ላይ ያለው ማለት ነው። አይ ስትማር አንተ ስትማር ከዛ በኋላ ጥናቱን እናነባለን። ነው ስክሪኑ ላይ ማየት ትችላለህ። አይደለም ጥናቱ ካልተጠና እንዴት ማወቅ ትችላለህ? አንተ አሁን እንደዚህ ነው ለማለት ጥናቱ ዲፕ መሆን አለበት። ገባህ አንተ? ስለዛ ነገር ባልተጠናበት ምንም አልገባኝም። ሳይንስ ስትማር ሳይንሱ ትክክል አልነበረም የተማርከው? ምን እንደሚል አንብበው እንጂ ብራዘር። ስለ ሳይንስ ያን ያህል ተጠንቷል? ስለ ዝንብ አይ ነገርከኝ እኮ ቅድም። ዝንብ ምንድን ናት ያልከኝ? አሁን ቆሻሻ ቦታ ነው የምናገኛት፣ ግን የትኛው ፓርቷ ነው ቆሻሻ የሚያስተላልፈው? የትኛው አይ ቆሻሻ ቦታ ነው የምናገኛት ሳይሆን ምን ተሸካሚ ናት ነበር ያልከኝ? ቆሻሻ ተሸካሚ ናት፣ ግን በየትኛው ነው የምትሸከመው? በምኗ ነው? ቆሻሻ ተሸካሚ ከሆነች መድኃኒቱን እንዴት ነው የምትሸከመው? ተምረሃል? እንደዛ በአንድ ክንፏ መድኃኒት ትሸከማለች ተብለህ ተምረሃል? በሳይንስ ተረጋግጧል ያለ ነው አይደል ወንድማችን? እኮ ስልጠና አልኩት እኮ እንግዲህ ሐዲሱ እንደዛ ይላል። ሳይንሱ ደግሞ ስለዛ ነገር በደንብ አላጠናው። ሳይንሱ የሚለው ግን ጭራሽ ምንም የተረጋገጠ ነገር የለም። የተረጋገጠው ነገር ስለ ዝንብ ይኸው ከስር ያለው ነገር ነው። የመጀመሪያው 2 እና 3 መስመር ብታነበው እኮ መልሳለን። እኔ አሁን እዚህ ጋር በሳይንስ ተረጋግጧል ተጠንቷል የሚላል እዚህ ጋር አሁን ያገኘሁት ሰርች አድርጌ በ2001 ላይ ሙስታ ዶሜስቲካ እኮ አሳየን እስኪ። እሺ ቆይ አንድ ጥያቄ ልጠይቅ። ጆርናል ቪዲዮ መክፈት አልቻልኩም ወይ ፕሮፋይል አድርገው ቫይታ እዚህ ጋር ስንት ሰው ይታያል? ይሰማል? ስንት ሰው አለ? ጠቅላላ ስንት ሰው አለ? 327 ኦኬ። መሐመድ መጥቶ አንድ ሰው ነው ያለው ቢልህ አሁን እዚህ ጋር 327 ሰው አለ። እኛ ፕሩፍ እናደርጋለን። መሐመድ መጥቶ አንድ ሰው ነው ያለው ቢልህ የትኛው ነው የምትሰማው? መሐመድን ወይስ? አሁን እኮ በሳይንስ አልተጠናም። የተጠኑትም እዚህ ያሉት ትክክል በአንዷ ባክቴሪያ ተሸክማለች፣ በአንዷ እንትን አለ እኮ በቃ። እሺ ፕሩፍ አድርግልን። ይኸው እኔ ላሳይ ነበር ወይ ጠብቀኝ እዚሁ እስከ እንትን ላድርግልህ፣ ፕሮፋይል ላድርግልህ የተጠናውን ጥናት እኔ ያገኘሁትም ማለት ነው። በሐዲስ ሳይሆን በሳይንስ ብሎ ያጠኑትን እስቲ ያጠኑትን ሰዎች እነማን እንደሆኑ ምናምን ፕሊዝ 2001 እሺ ምን ላይ ተጠና ነው የሚለው በአንደኛው ባክቴሪያ ማስረጃን አምጣ። ሆልድ ኦን ሚውት አድርግና አምጣ። በቃ ጨበጣ ሆነብን። ጨበጣ ደግሞ ሰለቸን። ወር ደግሞ ከላይ ያለውን ይኸው ስክሪንሾት ላይ ማለት በትልቁ ላይ ያለው አንብብ። እስከዛ መልስ ታገኛለህ ማለት ነው። ሚጣ ሰላም ነሽ? በጌታ ኢየሱስ ኧረ ድምፅ ምን ውስጥ ነሽ? ምን ውስጥ ነሽ? ያ ኤርፎን አድርገሽ ከሆነ ኤርፎኑ በጣም ድምፅ አለው። ሙስሊም ነሽ? መልካም። ጥያቄ ለመመለስ ነው የመጣሽው ወይስ? ኦር ደግሞ አዎ ታምኛለሽ? ድምፅ አለ ግን እስቲ ታምኛለሽ? በዚህ ዝንብ በአንድ ክንፏ መድኃኒት ይዛ እንደምትመጣ ታምኛለሽ? ግን ሳይንስ ላይ የቆሻሻ ቀስማ ትመጣለች። ከዛ ያኔ ወደ ሰው ልጅ በሽታ እንደምታስተላልፍ ዝንብ አላስፈላጊ እንደሆነች ነው የማውቀው።
ቃልዬ አንተ ታጋሽ ነህ። እስቲ እባክህ ቀጥል። ማስረጃ ሳይኝ ማለት ነው። እኔ በጣም ነው የምሳሳው ለሴት ልጅ። ቃልዬ ወይ አለው አልጫናትም። እስቲ አንተ ቀጥል። እሺ ሚውት አድርጌ ጥሩ ቦታ ላይ ስትሆኚ ተመለሽ። አንቺ አንደኛ ትንሽ እውቀት ያላቸው ሰዎች ነው ብሩኬ እንጂ እኛ ዝም ብለን ብዙም እውቀት የሌላቸው ሰዎች ጋር እንትን ባንል ጥሩ ነው። ፖለቲካ ስለሚመስል ማለት ነው። ፖለቲካ ይመስላል። ብዙ እውቀት አለኝ የሚል ሰው ብቻ ማለት ነው። አሁን ይሄ ቪታ የተባለው እሱ የተሻለ ነው። በዛም ብሎ በዚህም ብሎ እንትን ማስረጃ እንዲያመጡ ስለምንፈልግ ነው። እህታችን ምንም ነገር የምታውቀው ነገር የለም። እኛ ትንሽ ቆይተን ቀኙ ክንፍ ላይ ነው ግራ ክንፏ ላይ ነው መድኃኒቱ ያለው ወደምለው ነው የምንሄደው። እውቀት ያላችሁ ሰዎች ብቻ እውቀት። ለምን ሰውየው በደፈና አንዷ ክንፏ ላይ ቆሻሻ አንዷ ክንፏ ላይ ማርከሻ ብሎ ነው አይደል የተናገረው እዛ ሐዲሱ ላይ። ስለዚህ ክንፏ ላይ ግራው ክንፏ ነው ቀኛው ክንፏ ነው ማርከሻ ያለው። ይሄንንም ሳይንቲፊካሊ ፕሩፍ የተደረገ ነገር ከሆነ እንግዲህ ማስረጃ ማምጣት የእናንተ ድርሻ ነው። ሳይንስ ግን ቬክተር ነች ብሏል። ዝንብን ቬክተር ማለት በሽታ አምጪ ነች ብሎ ነው ሳይንስ ያረጋገጠው። ምናልባት እንግዲህ የሙስሊም ነርሶች ሰውን በበሽታ ልትጨርሱ ነው ለእናንተ ፕሮፌት የውሸት ትምህርት ስትሉ ማለት ነው። ከሳይንስ ጋርም ተጣልቷል ይሄ ነገር። የተማራችሁ ናችሁ። ያውን ቪታ የተማረ ሰው ይመስላል። ሳይንስ አረጋግጧል ይላል። ቬክተር ነች። ቬክተር ማለት ተውሳክ ወይም በሽታ አምጪ ማለት ነው። ስለዚህ ትንሽ እውቀት ያላችሁ ሰዎች እንደ ዋሽታችሁ ራሱ አጭበርብራችሁ ራሱ እንትን ለማለት የምትችሉ ሰዎች ናችሁ መግባት ያለባችሁ እንጂ ምንም ነገር እንትን እውቀት የሌለው ሰው ጋር ይቅርታ አድርጉልኝ፣ እውቀት የሌለው ሰው ማለት ነውር ነው። ትንሽ ሻል ያለ ነገር እኛን እንኳን ዋሽታችሁ ራሳችሁን ለማስደሰት እንኳን ትንሽ እውቀት የማጭበርበር አይነት እውቀት ያላችሁ ሰዎች ራሳችሁ ብትሆኑ ጥሩ ነው። ከዛ በተረፈ ግን ማስረጃ ብላችሁ ከቁርአን አይደለም መጥቀስ ያለባችሁ። ሳይንቲፊካሊ ፕሩፍ ተደርጓል ብላችሁ የት ሀገር ሳይንቲስት እንደሆነ መቼ ፕሩፍ እንደተደረገ ይሄንን ነው ማምጣት ያለባችሁ። አለበለዚያ ግን እኔ በውሸት እንትን ባትሉ ጥሩ ነው። አሁን ለምሳሌ ቪታ አንተ ነርስ ብትሆን በምን ሂሳብ ነው አንተ ዝንብ በሽታ አምጪ ነች ብለህ ልትናገር የምትችለው? አልተረጋገጠም እያልክ ነው። ገና የሆነ ሰዓት ላይ እስክረጋገጥልህ ድረስ ዝንብ ለአንተ ተውሳክ አምጪ በሽታ አምጪ አይደለች፣ ተውሳክ አይደለችም ማለት ነው። በሽታ አምጪ አይደለችም ማለት ነው። አየህ፣ ይሄ አስቸጋሪ ነገር ነው። እና ብሩኬ ያያችሁ እንትን በሉ። የገባውን ሰው ሁሉ ዝም ብላችሁ እንትን አትበሉ። የተሻለ እውቀት ያለውን ሰው ሚጣ ህልመኛዋ ማስረጃ አለን ለተናገርነው ነገር ማስረጃ አለን። እኛ ከሐዲሳት ላይ ማስረጃ አምጥተን ነው። እሺ፣ እኛ አልዋሸንም። ለማንኛውም ግን የዋሻው መሐመድ ነው ማለት ነው። ያንን ውሸቱን ደግሞ በሳይንስ ፕሩፍ ያርጉልን። ያለበለዚያ ትወርዳለህ። ተመለስ ቪታ። ላውረደው ብሩክ የሌለውን ከየት ያመጣዋል ብለህ ነው? ክርስቲያን የለም እኮ ምንም አይነት የመጨረሻው መስመር አንብቡት። ምንም አይነት ሳይንሳዊ መሰረት የለውም። ምንም አይነት ደግሞ በሳይንስም የተረጋገጠም ነገር የለም ይላል ገና ሲጀምር። የተረጋገጡት ነገሮች እነዚህ የምታዩዋቸው ችግሮች ናቸው እና እንዴት ድርቅ ብለው እንደሚከራከሩ እኔ ከየት እንደሚያመጡት አላውቅም። አንድ ጊዜ ሲከፍተው ወዲያው ማስተጋባት ጀመረ እና ሀዙ ይሰማል? ሀዙ ሰላም ነው? ሰላም ነው ወይ?
ሀብተ ማርያም እኮ በቃ ፊት ለፊት አድርጎት ምን እንትን ይበሉ ምን ይመልሱ? ኧረ ተው ከስክሪኑ ላይ አጥፎ ለጊዜው አንድ ጊዜ አይመልሱት። እሺ አንድ ጊዜ ላናግራት እሷን ሚጣንና ዳይሬክት ሜሴጅ ዲኤም አድርጋልኝ ነበርና የክርስቲያን አስተምሮት አንድ ጊዜ ሚጠር ማይክሽን ያለኝ አንድ ጊዜ የክርስትናን አስተምሮት ምን እንደሆነ አውቄ ክርስቲያን ልሆን ብላ ጠይቃ ነበር። አይ ቲንክ ሜሴጅ ሪኩዌስት ላይ አይቻለኝ፣ ከዛ መልሻለኝ። አስተምሮቱ ይሄኛውን የዋሽን ነው። ቴክስት ታች ላይ ሜሴጅ አይ ቲንክ ኮሜንት አይቻለውና ይሄ ኮሜንት ደግሞ ውሸታችሁን ነው እያልሽ ከሆነ ውሸታችንን አይደለም ማስረጃ አለን ማለት ነው። ልክ ቅድም ብሩክ እንዳለው እኔው ማስረጃችን የሚሆነው ሐዲሶቻችሁ ነው። ሐዲሶቻችሁ ደግሞ እሳቸው ያሉትን ነው ዘግበው የሚያስቀምጡት። ምክንያቱም ስለኔ አትዋሹ ምንም ነገር ብለው ስለተናገሩ ማለት ነው። ምን አሉ መሰለሽ? እዚሁ ላይ ያለሽ ማይክሽን እንዳታነሽ ያዡ እዛው ነብይሽ ምንድነው ያሉት? ኦኬ the prophet said if a housefly falls in the drink of any one of you በአንዳችሁ ላይ ዝንብ ከወደቀ በምትጠጡት ነገር ላይ he should dip in the ring ዲፕ አድርገው ነክረው ማውጣት ይችላል። አንድ ጊዜ ልጨርሳይ ውሸት ነው ስላለች I'm not think so she's a Muslim. ኦኬ አይ ተስማውና ትሂድ። ለማንኛውም አስተምሮቻቸው የነሱ እንደሆነ ተስማውና ትሂድ። ብትሄድም ነክራችሁ ጠጡት ከዛ ጣሉት ብለዋሉና አንደኛዋ ክንፍ በሽታቲዝም አንደኛዋ ክንፍ በሽታ ይዛለች፣ አንደኛዋ ክንፍ ደግሞ ኪሩን ይዛለች ለመድኃኒት ይዛለች ለበሽታው ብለው የራስሽ ወይም ደግሞ የራሳችሁ መምህር ናቸው ወይም ነብያችሁ ያው እንግዲህ whatever እሳቸው ናቸው ያሉት ማለት ነው። እና እኛ ከየትም ማምጣታን የፈለሰፍነው ወሬ እንዳልሆነ እንድታውቂ ይፈልጋለሁ። ውሸት አይደለም የምንናገረው፣ እያንዳንዱ ነገር በማስረጃ ተደግፎ ነው። ስለዚህ ዝንብ እኛ የምናውቀው በሽታ አምጪ ተዋሲ ተሸክማ ነው ማን ነው ሚውት ያደረገ? እያወራህ ነበር? ሚውት ነህ? አይ ቆይ ሚውት ያደረከኝ ችግር ካለ ይግቡና ከኔ ጋር ያወሩ። ኖ አይ ማን ነው ሚውት ያደረገ? ማን ነው ራስህ ሚውት ያደረከኝ? ኖ ራሴ አይደለሁም ሚውት ያደረከኝ፣ እያወራው ነው በመሃል ከተደረገ። ባለፈውም እንደዚህ ሆኛለሁኝ። ወይ አትግባበሉኝ፣ እኔ ራሴን ቤት ከፍቼ ማውራት እችላለሁኝ። ከኔ ጋር ችግር ያለባችሁ ካለ ደግሞ በኮሆስት ነው ከፈለጋችሁ። ማን ነው ሚውት ያደረገ እያልኩ እኮ ነው ቃል። እኔ ዝም ጸጥ ስትል ነው አልታየም። እኔ አይደለም ባለፈውም እንደዚህ ሚውት ሆኛለሁ። ዛሬ ሁለተኛ ቀን ነው። በጣም ያሳዝናል። ግን ሞዴሬተሮች እንደው እጃችሁን አሳርፉ ነው። ኢት ሜይ ቢ በስህተትም ሊሆን ይችላል። ኢት ሜይ ቢ በስህተት ሊሆን ይችላል። ኖ አይደለም። ቤቴን ከፍቼ እኔ ለራሴ ማስተማር እችላለሁ። ሙሉ መረጃ ራሴ ችዬ አለኝ። ሄኖጋ ኢንቫይት እዚህ ጋር እኮ ቃል ሙስሊሞች እንዳለ ክርስቲያኖች ናቸው። ሞዴሬተርነት የሰጧችሁ እንደው አንዳንድ ጊዜ እጃችሁን ብታሳርፉ ጥሩ ነው። እኔ አሁን ያየሁት ሰው የለም። ሞዴሬተሮች እጃችሁን አሳርፉ፣ በጣም እጃችሁን አሳርፉ። ልክ አይደላችሁም። እዚህ ጋር እያወራ ያለውን ሰው እኔ ራሴን ቢዩት አድርጌ ጥያቄ መጠየቅ ትችላለህ። ቃል ቼክ አድርገው። በቃ ለማንኛውም ሞዴሬተሮችን በደንብ ቼክ አድርጋቸው። ሄኖኬ ቼክ አድርጋቸው። አይ በመሀከላችን ምንም የለም። ቃልዬ ያ እየሰማሁ ነው። ጎ ሄድ ተከታተለው። ጎ ሄድ ፕሊዝ። አይ ቃል እኔ እንዳልሆንኩ ግን ማወቅ አለብህ።
የቪታ የተባለው ልጅ ተመልሶ ገብቷል። ነው አይ ታወራ 2 ጊዜ ነው ሚውት እየተደረኩ ያለሁት እና ዛሬ ብቻ አይደለም። ችግር ያለባችሁ ካላችሁ ከኔ ጋር ፐርሰናል ችግር ያለባችሁ ካላችሁ ኑ አሁን ገስት ላይ ነኝ። ከፈለጋችሁ ልውረድ የማድርጉልኝና ኖ አይደለም። አይ ቃሌ አሁን ምን እንደሆነ ታውቃለህ? ማየውን ነገር ከምታወራ አንተ ቃሌ እዚህ ጋር ስላለ የማትፈልጉ ሰዎች አትምጡ። ያለ መምጣት ትችል መብታችሁ ነው። ምናልባት ሞዴሬተርነት ላይም ተቀምጣችሁ እሱ ጋር ችግር ያለባችሁ ልጆች ካላችሁ ሞዴሬተርነት እኔ አላነሳም። ነገር ግን አትምጡ። ከዚህ በኋላ ግን ሚውት ስታደርጉ ካየው አስቸጋሪ ነው የሚሆነው እና ደስ ካላላችሁ ከሱ ጋር ችግር ካለባችሁ አትምጡ። በአጭሩ ቪታ ማስረጃ ይዘህ መተህ ነው በትልቁ እናድርግህ። አይ ፕሮፋይል ያርጊው ማይ ፍሬንድ ፕሮፋይል መታየን ነገር የለም። ፕሮፋይል አርጊዋለሁኝ። ዝንብ መድኃኒት ስለመሆኗ ማስረጃ ይዘህ መጣህ። ጉድ ነው እኮ እንደው ዘንድሮ እኮ ጉድ እኮ ነው። ውረድ አንተ በጣም እንዲህ አይነት ሰው ውረድ። ማስረጃ ዝንብ መድኃኒት ስለመሆኗ እነዚህ ሰዎች ጆሮአችሁ ላይም ምላሳችሁ ላይም በቃ ደም ስራችሁ ላይም ሸንቶ ነው እንደሄደው አጅሬ እንዴ ማስረጃ። ኧረ ጌታ ሆይ እንዴ ታምር ነው። ኧረ እኔ አልችላቸውም። ቃል ቀጥለ። ልጁ ግን ቃልዬ ምንም የምታይ ነገር የለም። ቃሌ ማይክ ኦን አድርግ ብያለሁ። ያለበለዚያ በስጋ ነው የምገለጠው። አንተ እንደ አንተ ጋር ብሩኬ ዛሬ ልክ አይደለም። አንተ ጋር የሆነ የሚረብሽ ድምፅ አለ ብሩኬ። የሆነ ሰው እንደ ጉማሬ አይነት ሰው እያለ አጠገቤ ይጮሃል ዝም ብሎ። ምን አልበላም እንዴ? ኧረ በስመ አብ እንዴ! ስልኬን ሊያፈርስ እኮ ነው እሱ ሰውዬ። በሰላም ነው እንዲህ የሚጮኸው? ኧረ ተው ብሩኬ እንዴ! ወይ ሰው ከሰውየው አጠገብ እንትን ዞር ብትል ጥሩ ነው። እኔ እንደ ሙስሊሞች ግን ደፋር አላየውም። ሴጣን ራሱ እንደነሱ ደፋር። ኧረ በጌታ ስም እንዴ! ዝንብ መድኃኒት ስለመሆኗ ማስረጃ ይዞ ከች። ኧረ በስመ አብ እንዴ! ትንሽ አያፍሩም እንዴ? ይሄ ልጅ ነርስ ቢሆን እንግዲህ የኢትዮጵያ ሕዝብ በሙሉ ማለቁ ነው። ለምን ዝንብ መድኃኒት ነች እንደው። ኧረ እንዴ! ኧረ ተው፣ ክፉ አታናግሩኝ እባካችሁ ተው። ቃል ተናገር እንጂ። ኧረ እባክህን ተናገር። ያ ሙዱን ወስደውበት ነው። እኔው ያናድዳል። እውነት ነው። እኔው ቃልዬ ያለበለዚያ እኔ በስጋ ልገለጥበት ነው። ክፈት ብያለሁ። ለምን ቲቪ ከሆነ ቲቪን አትቀንስም ብሩኬ? አንተ ስታወራ እኮ ደስ ይለኝ ነበር። ዛሬ ግን አጠገቤ ላይ የሚጮህ ነገር አለ። ቃሌ በቃ ዘግቼ ልውጣ። እንትን ሙዲ ተበላሽተዋል መሰለኝ። አይ እኔ ክርስቲያን ነኝ። ያ አንድ ጨለማ ውስጥ ያለን ሰው ወደ ብርሃን የምጠራ ልጅ ነኝ። እኒሃው ከኔ ጋር ችግር ያለባችሁ ካላችሁ ኑና እናወራለን። ኮስት ዲኤም አድርጉልኝ። ኤኒታይም አም ሬዲ። ሌላው ኢቨን ብዙ ማውራት አያስፈልግም። አይ ቲንክ ክርስቲያኑ ናችሁ። አንድ ክርስቲያን ሲያወራ ከት ማድረግ በጣም ለጠላትም ራሱ ደስታ መፍጠር ነውና እኔ ያው ይሄ እንደዚህ አይነት የሚሰራ ሰው እንዴት ነው ማየት የሚቻለው? በቃል ሙይት ያደረገህን ሰው አሁን እንዴት አድርጌ ነው ማወቅ የምችለው? ይታወቃል።
ይታወቃል። ኖቲፋይ ያደርግሃል ከላይ። ኤኒሃው ክርስቲያን ብትሆንም ልሰልብህ ግድ ነው፣ እገደዳለሁ። ምክንያቱም መሀይም ብቻ ነው ሰው ሲያወራ ከት የሚያደርገው ሰው እና አሁንም ደግሜ እነግርሃለሁ። አሁንም ሚውት ያደረግከኝ ሰው ግለሰብ ወይም ሞዴሬተር ደግሜ እናገራለሁ። ትልቅም ብትሆን ትንሽም መሀይም ነህ ወይም መሀይም ነሽ። ምንም ነገር አታውቂም። ሊጥ አብኩተው ወሲብ ከሚያደርጉት አታንስም ወይም አታንሽም። ግልጹ ልንገርሽ ወይም ልንገርህ። ቃል በቃ እሱ ኦኬ። አንዳንዴ እንደዚህ አይነት ነገሮች ይፈጠራሉ። ምህረት አድርግልን። ያን ሰው ሳይሆን እኛን ተመልከተ። እንደገና ደግሞ የምናስተላለፈውን ነገር ተመልክተ ምህረት አድርግልን ብያለሁ። በቃ እኔ ወስጃለሁ ጥፋቱን። ቃልዬ አዎ በቃ ትንሽ ቆይተን እንገባለን። ቃል እኔ አሁን እዚህ ሚውት ያደረገንም ሰው ማየት አልቻልኩም፣ ግን እንደዚህ የምታደርጉ ሰዎች በጣም በጣም የሚያሳፍር ስራ ነው የተሰራው። ማን እንደዚህ እንዳደረገ እኔ ማወቅ አልቻልኩም እና አሁን አታየውም። ሄኖኬ ወይ አሁን አይታይም። ኢትስ ኦኬ። ምን ፈልጎ እንደዚህ እንደሚሆኑ ነው ግራ የገባኝ። እኔ በእውነት እኔ የሰው ጭንቅላት የያዙ ልጆች ናቸው። ምን እኔ እያስተማረ ነው። ምንድነው ፍላጎታቸው? ኧረ እባክህን ቆይ አንድ ጊዜ እባክህን። እንዴ ምንድነው አላማችሁ? እንደዚህ የሚያደርጋችሁ ነገር ኧረ እባካችሁ የሞዴሬተርነት ነገር እኔ በጣም ነው ስቃይ የሆነብኝ። ሰውን እንድታስቀይሙ ሰውን እንድታስከፉ አይደለም መጥፎ። እኔ አሁን እኔ ራሱ የሚሰድቡኝን ልጆች እዚህ ጋር ሚውት አላደርጋቸው፣ የሚሰድቡኝን ማለት ነው። ምንድነው እያስተማረ ነው እንጂ የነበረው እንዴ። እኔ ለሙስሊም ሞዴሬተርነት የሰጠሁት ሙስሊም የለም እዚህ። ስለዚህ አግባብ አይደለም። ቆይ ይሄ ልጅ ግን እንደው እስኪ ና አንተ ግባ። አንተ በጣም እንትን ይዞሃል። እስኪ ና ግባ እና ማስረጃህን አሳየኝ። ናና ግባና ማስረጃ አለኝ ብለሃል አይደል? ና ግባና አሳየን። በትልቁ ነው እኔ ሊወጣ ስለሆነ አሁን ሊወጣ ነው እና ብዙ ሰው አታስገቡ። በጣም የሚደብር ስራ እየሰራችሁ ስለሆነ አትምጡ። እንደዚህ የምታደርጉ ሞዴሬተሮች እዚህ ጋር እኛ በስህተት አትበል ብሩኬ፣ በእናትህ ለምን በስህተት ትላለህ? ሰው አንተ እዚህ ጋር እያወራህ አንድ ሞዴሬተር እንዴት በስህተት አንተን ሚውት ያደርግሃል? ሰው እንጂ ለመሸፋፈን አትሄድ። ለመሸፋፈን አይደለም። ለመሸፋፈን አይደለም። ይኸውልህ ኦኬ፣ በቀደም ዕለት ኤፍ እያወራች ራሱ እኔ በስህተት አድርጊያት ነበረ። ከዛ ኤፍዬ ሚውት አድርጌሻለሁ አልኳት። ብንሳሳትም መናገር መቻል አለብን። ከስር ምናልባት ሞዴሬተሮች በጣም ሼም ነው። ቃልዬ የተወደደ ወንድም ነው። እኔ አወራዋለሁ፣ ይመጣል፣ ችግር የለውም። ለአንድ መንግስት በአንድነት ለመስራት ነው እንጂ እንደዚህ የሚሰሩ ወንድሞችን ለማሸማቀቅ ይሄ በጣም የወረደ ስራ ነው። በጣም የወረደ ስራ ነው እና ልክ አይደላችሁም። ቅድም ማስረጃ ምናምን ስል የነበረው ልጅ እና ግባ ብየው ነበረ፣ ሊገባ አልቻለም። ሰውን ዝም ብሎ ሚዩትም ማድረግ አግባብ አይደለም። አሁን እዚህ ጋር የቦርኮዎች ስብስብ ብሎ የምትሳደብ አለ። ብዙ አይነት ስድቦች የሚሳደቡ አሉ። ፐርሰናልም የሆነ ስድብ የሚሰድቡ አሉ። በማስም የሚሳደቡ አሉ። ተበሳጭተዋሉ እነሱ የመሐመድ ዝንቦች
ባለመድኃኒቶች ናቸው። መድኃኒት ነው እንትን የሚሉት። ከዛ እነሱ ደግሞ በሎጂክ ነው ለማሳመን የሚገቡት። ማስረጃ አምጣ በሎጂክ እና መልካሙን ሁሉ ተመኘው። ብሩኬ እንዴት ይሻላል? ብንወጣ አይሻልም? ለምን መውጣት አስፈለገ? እናደርጋለን። አየሩን በከሉብን እኮ እነዚህ ሞዴሬተር የሚባሉት። ምን በእውነት በጣም የሚያሳፍሩ ልጆች ናቸው። ሁለቴ መሆኑ በጣም ይከብዳል። ተመሳሳይ ሰው ላይ ሁለቴ መሆኑ ይከብዳል። ማንንም ያናድዳል። ግን ሀፕን ያደርጋል ብለን እንያዘውና እኔ ቃልን በውስጥ አወራዋለሁ። ኦኬ ለምን እኔ ያደረግኩት ነገር ነው የሚመስለው። አየህ፣ እና በጣም አሳፋሪ ነገር ነው። ራሴን ሁሉ ቼክ አደረግኩ። ደግነቱን ያልነካሁትም የእሱን እንትን ራሴን ቼክ አደረግኩኝ። ያው ሞዴሬተር ስለሆንኩኝ ቼክ ነው ያደረግኩት። እኔ ሀውስ ኦኬ፣ ምንም ችግር የለውም። አቡሽ አቤት፣ ሰላም ነህ? ከስር በጣም ስትሳደብ ነበረ። እንዴት ነው? አዎ ማለት ራሳችሁን ችላችሁ ከተጣላችሁ ራሳችሁን ችላችሁ ሌላን ሰው ማስገባት አስፈላጊ ነው? አልተጣላንም። ስንጣላ አይታል እያየው ነበረ። ገብቷል አይደለ? በቃ እሱን ቅር ካለው ቅር ያለውን ነገር ራሱ እዛው ራሱን ችሎ ቅር ካለው ሰው ጋር እዛው እንትን መጨረስ ነው እንጂ አልፎ ሄዶ ከነከሌት ትሻልም ምናምን ነገር አግባብ ነው? እኔ ቁጭ ብዬ እየሰማሁ ነው። ባለፈው አንድ ጊዜ ትልቁ ላይ ያርገኝና ኦኬ የሊጡን ጉዳይ በደንብ ጨርሼ ልውጣ። ይቅርታ ስሜታዊ ሆኜ ከተናደድኩኝ እና ከተናገርኩኝ ታች ያላችሁት ይቅርታ አድርጉልኝ። በጣም አንተም በጣም ይቅርታ። የኔን ሞዴሬተር አንሳልኝ። ከዚህ በኋላ ችግር የለውም እየገባው ግን አስተምራለሁኝ። ባገኘሁት አጋጣሚ ደግሞ የነሱን ሀፍረት ውሸት የተሞላበትን ትምህርት እናጋልጣለን ማለት ነው። ምንድነው እዚህ ጋር የሚለው ኢፍ ኤ ማን ሜክስ ኤ ሆል ኢን ኤ ሜሎን ወይም ደግሞ ምንድነው አንድ ወንድ ሚዩት ካረግ አታርጉኝ ፕሊስ። አንድ ጊዜ ብቻ ይሄን ልጨርስና ሚዩት ታረጉኛላችሁ። አንድ ሰው ሀባብ ኦኬ በሴት ብልት ቅርጽ አድርጎ ወሲብ መፈጸም ይችላል። ሰምዳ ወይም ደግሞ በተወሰነ ሊጥ አብኩቶ ሊጥን ወሲብ ማድረግ ይችላል። ሌዘር ስኪን የተሞላበት ለሴቶች ነው። ይሄ ደግሞ ቤዙ ሆኖ ፔኔትሬት ማድረግ እስከሚችል ድረስ ወይም እስከምትችል ድረስ ማድረግ ይችላል ማለት ነው። አንድ ሴት በኩከምበር መልክ ሰርታ ያንን ስሜቷን ማውጣት ትችላለች ሴቷ። ወንዱ ደግሞ ሲሆን ላሳያችሁ። ሚዩት አርጋ አሁን የገባዎች ሚዩት አርግ ኢርታች ኢፍ ወመን አንድ ሴት ከባሏ ውጭ ከሆነች በጣም ስሜቷ ከተነሳባት ኢንቴንስ የሆነ ስሜት ውስጥ ከገባች ኩከምበር የሚመስል አክረምቤጅ የሚባል የወንድ ብልት ቅርጽ የሚመስል አሰርታ ወይም ሰርታ መጠቀም ወሲብ ማድረግ ትችላለች ራሷን ማለት ነው። ይሄ ነው የእናንተ ብልግና የሆነ አስተምሮት። ይህንን አስተምሮት በየቤቱ እየገባው እናገራለሁ ማለት ነው። ከዚህም የሚብስ አለ። የሾላ ግንድ ኦኬ፣ የሾላ ግንድ ብልት ቅርጽ ሲይዘ ወሲብ መፈጸም ትችላለህ። ሀባብ ወሲብ መፈጸም ትችላለህ። ሀባብ ወሲብ መፈጸም ትችላለህ ማለት ነው። ይሄ አስተምሮት እንዳይገለጥ የምትፈልጉ ክርስቲያኖች ካላችሁ አብራችሁ ከነሱ ጋር መግባት ትችላላችሁ፣ የፈለጋችሁት ቦታ ማለት ነው። እኔ ሞዴሬተር አንሳ፣ በእኔ ሞዴሬተርነት አልሰማህም። ስማ፣ ኤኒታይም እኔ አልሰማህም። በጣም ወድሃለሁ። አይ ነው ሪስፔክት አለክ ለእኔ፣ እኔም ደግሞ የዛን ያህል ሪስፔክት አለኝ። ጀስት እኔ ልውሰደው ይሄንን የመጣውን ነገር ማለት ነው። ስናገር ከልቤ ነው። እሺ እኔ ልውሰደው። ለእኔ ብለህ ምህርክ
ሄኒ ማኔጅ ያደርገዋል። ከዚህ በኋላ ሞዴሬተሮችን ለኔ ብለህ ማኔጅ አድርገው አሁን ያለውን አንገር። እሺ ቃልዬ እውነት እየመጣ ነው አሁን ማለት ነው። እውነት ለመናገር በእውነት ነው የምልህ አላየውም። እንደገና ደግሞ የሚያሳየም ነገር የለም። ከአንተ ሞዴሬተርነት አላነሳም። እንደዛ አይነት ነገርም አትበል፣ ደግመህ አትናገር። ግን እንደዚህ ያደረግክ ሰው ወንድም ከሆንክ ሴትም ከሆንሽ ወራዳ ናችሁ። ወራዳ፣ ባለጌ፣ ቆሻሻ፣ ተልካሾች፣ የማትረቡ እችን ጠጣ ቁጭ ብለህ ከታች ቆሻሻ ነህ። እቺ የሽንት ቤት ዝንብ አለች አይደል? የእሷ ተግባር ነው። ምን ታመጣለህ? አሁን የሚያሳይ ቢሆን በቀጥታ ሂጅ ያነሳለሁ። ወይ እውቀት የላችሁ ወይ ማስተማር አትችሉ። ይሄ የሆነች ዘፈን አለች አይደል? አጨብጫቢ ነኝ አጨብጫቢ ነኝ፣ እዛም እዚህም አጨብጫቢ። እንደዛ አይነት ሰው ናቸው። አጠጣልንና እናንተ ቆይ ብሩኬ፣ እንዲህ አይነት ሰው ልነገረው ይገባል። ቆሻሻ ነው። ዝንቦች የሚያርፉበት ቆሻሻ ነው። የሰይጣን ትምህርት የዲያብሎስ ትምህርት ሲጋለጥ ኬላ የሚሆን እኔ አሁን እንዴት አድርጌ ዝም ብዬ ሄጄ ደግሞ ከሆነ ሰው ሞዴሬተር አንስቼ ማስቀየም ስለማልፈልግ ብቻ ነው። እና ልክ አይደለም የሰራችሁ። እኛ አሁን በጋራ አንድ ላይ የጋራ ግንባር ፈጥረን ይህንን ቆሻሻ የአጋንንት ትምህርት ማጋለጥ ላይ ስላለን እባካችሁ አንዳንድ ጊዜ እንደው በጎ የሆነ ነገር እንኳን ማድረግ ባትችሉ ከክፉ ጋር አትተባበሩ፣ ከክፋት ጋር አትተባበሩ። እኔ ከዚህ በፊትም አንተ ቤት ለሙስሊም ሞዴሬተርነት ሰጥተሃል ወይ ምናምን ብሎ ብዙ ሰዎች ጠይቀውኛል። ግሩፕ ምናምን የፈጠራችሁ ሰዎች ካላችሁ እዛው ጥጋችሁን ያዙ፣ ጥጋችሁን። እኔ ከየትኛውም ግሩፕ አይደለሁም። ስለዚህ አሁን ካሜራ ከፍተህ ነበር? ይቅርታ ካሜራ ከፍተህ ነበር አይደል ቃሌ? አዎ ብሩኬ፣ እኔ በጣም ነው የምወዳችሁ ሁላችሁም ክርስቲያኖች። አንተ ነህ የዘጋኸው ወይስ ማን ነው የዘጋው? ከታችም ያላችሁ እኔ ነኝ የዘጋሁት። ገና ብዙ ሚስጥር አለ ብሩኬ። በታች ልክልሃለሁ፣ በቴሌግራም ውስጥ ሁሉንም ሚስጥር ልክልሃለሁ፣ ሁሉንም አስተምሮታቸውን። እኔ እንኳን ገብቼ ሚዩት ቢያደርጉኝ አንተ ደግሞ ትቀጥልበታለህ። አይቆም ቃሌ። አንተ ለምንድን ነው እንደዚህ የምትሆነው? በጌታ ስም እኔ ይህን ሰው መንፈስ አይደለሁም። እኔ እኮ ስራ እየሰራሁ ነበረ፣ ድምፅ ሲቋረጥ እንትን አልኩኝ እንጂ ይህን ሰው ሞዴሬተርነት ማንሳት አይደለም። በጌታ ፊት ነው የምናገር። አሁን ብሎ ካረገው ነበረ። እንዲህ አይነት ቆሻሻ እዚህ መቀመጥ የለበትም። ሄኖኬ ምን ታደርጋለህ መሰለህ? ውስን ሰዎች፣ የሚታወቁ ሰዎች ሞዴሬተር ትሰጣለህ። ሌላውን ሪሙቭ አድርግ። የሚቀየም ካለ ይቀየም። ይሄ በጣም ትልቅ ስራ እየተሰራ ነው።